ሰላም ጤና ይስጥልኝ ተሾመ ሽፈራው ነኝ። ይህ ሰላም ዩቲዩብ ቻናል ነው። ከታሪክ ማህደራችን ዛሬ በኢትዮጵያ ታሪክ ላይ በጣም በአነጋጋሪ ታሪክ እውነቱን ነጩን በመናገር የሚታወቁት ከአቶ ታዲዮስ ታንቱ ጋር በኢትዮጵያ ጠቅላላ የታሪክ እውነት ላይ ሰፊ ውይይት እናደርጋለን። እንድትከታተሉ ጋብዝን። መልካም ቆይታ። ተሾመ ሽፈራው ነኝ። አቶ ታዲዮስ ታንቱ ከተለያየ ዓለም የአማራን ታሪክ እንዳይጎሉ በድርጎ ስለተቀመጡ ብዙ ብሔሮችን አታክ ያደርጋሉ ሆን ብለው የሚል አነሳስ አለው። ከራስዎት ታሪክ ያውን የእርሶን በግልጽ እየተናገሩ ያሉት የወላይታ ህዝብን ራሱ አንደርማይንድ እያደረጉ ይናገራሉ። የኦሮሞ ህዝብንም ሌላውንም የአማራን ህዝብ ከፍ የሚያደርጉት ከውጭ በሚላክላቸው የዶላርና የዩሮ ጋጋታ ነው የሚሉ አሉ። ለዚህ ስምዝ መርሳሉ። በጣም ጥሩ ነው። ይመጥናል አይመጥንም የሚለውን አልሰማም። እውነት ነው ወይ ውሸት ነው የሚለውን ነው። ውሸት ነው የሚል መጥቶ ይከራከረኝ። እኔ ለአማራ የተቀጠርኩም አይደለም። ለኔ ገንዘብ እሰጣለሁ የሚል አማራ ካለ አንተም አማራ ከሆንክ ከዚህ በፊትም በአጋጣሚ ተናግሬያለሁ። እዚህ ካሜራ ፊት 1 2 3 ብዬ እቀበላለሁ። የሚያመጣ ካለ የሚናገረው ግን ለገንዘብ ብዬ አይደለም። ካለ ግን በዓለም አቀፍ እንቀበላለን እያሉ ያምጡ። አዎ ገንዘብ እሰጣለሁ። በዚህ ገንዘብ መጦሪያህ ነው፣ በዚህ ገንዘብ ተጠቀም፣ በዚህ ገንዘብ ህይወትህን ለውጥ የሚል ካለ እኔ የምናገረው ከጣመው ኦሮሞም ከላከልኝ እቀበላለሁ። ተቃውሞ የለኝም። ይሄ ድብቅ አይደለም። ገንዘብ የሚገዛኝ ሰውም አይደለሁም። ገንዘብ የሚገዛኝ ሰው አይደለሁም። ገንዘብ ግን በድብቅ አልቀበልም። የሚሰጠኝ ካለ እዚህ ካሜራ ፊት እቀበላለሁ። ደግሞ አማራ እኔን የታውቆኝ ነው። እኔ አሁን በዩቲዩብ መናገር የጀመርኩት ቅርብ ጊዜ ነው። እኔ ስለ አማራ ጀግኖች ታዋቂ ለሀገር ውለታ ስላበረከቱት ስለ ግራኝ አህመድ፣ ስለ አድዋ ጀግኖች መጽሐፍ የጀመርኩት በደርግ ጊዜ በደርግ ስርዓት መጀመሪያ አንስቶ ነው። ያን ጊዜ አማራ፣ ኦሮሞ፣ ከምባታ፣ ሀዲያ የሚል ክፍፍል ሳይኖር ነው። ከዚያን ጊዜ ጀምሮ አማራ ገንዘብማ የሚከፍለኝ ከሆነ የአዲስ አበባ ፎቅ በከፊል የኔ ይሆን ነበር። እንደ ህዋት ባለስልጣን ይሄን አንተ እንዳልከው ያልከውን አይነት በፌስቡክም የሚጽፉትን አይቻለሁ። መልስ እንዲሆን ብለን ነው። ግልጽ የሆነ መልስ ከእርሶ መጠየቅ አይሻልም? ጓሮ ከማውራት እና ገንዘብ አማራ ሰጥቶ የሚያስለፈልፈኝ ሰው አይደለም። አማራ ዝም በል ብለኝም አልተውም። ቅድም ብያለሁ እኮ ሰይፍ አንገቴ ላይ ቢያርፍ ከግራኝ አህመድ የኢትዮጵያን ኦርቶዶክስ ተዋህዶ ሃይማኖት ለማዳን ሲሉ የአማራ 10,000 ጀግኖች ሽምብራ ክሬ ላይ መሞታቸው ከመናገር የሚያግደኝ የለም። በግራኝ ማመድ ወረራ በአድዋ ላይ 10,000 ኢትዮጵያውያን ረግፈዋል። ኢትዮጵያን በአንድ ቀን ጦርነት በዚያ ውስጥ የሞቱት ምናልባት 99 በመቶ ወይ 98 በመቶ ጥቂቶች ኦሮሞ ሆነው ምናልባት ትግሬ ይኑር አይኑር አላውቅም። ሌላው ሁሉ አማራ ነው። ባድዋ የዘመተው ከዘመተው ህዝብ የተሰዋው እርግጠኛ መረጃ አሉት። ብዙዎቹ አማራ ለመሆናቸው መረጃ በቂ አለ። ማሪዎች የታሪክ ጻፊዎች ለምሳሌ የአድዋ ጦርነት ላይ ከሜታ የመጡ ፈረሰኞች የአድዋን ተራራ ላይ እየዘለሉ ወደ ጠላት ምሽግ ሲገቡ የጠላት መሪዎች ይህን መቋቋም አቅቷቸው ጦርነቱ በአጭር ሰዓት ያለቀው በዚህ ነው የሚባል አለ። በፍጹም ውሸት ነው። ይሄ ኦሮሞዎች አሁን ፋብሪኬት አድርገው የጻፉት ነው። ከኦሮሞ ጀግኖች ጎልተው የሚታወቁት ባልቻ አባ ነፍሶና ፊታውራሪ ሀብተ ጊዮርጊስ ናቸው። ፈረስ ደግሞ ዝም ብሎ በዘፈቃድ ፈረስ አንተ ጭነህም ሄደ ከሜታ ከጀልዱ ብለህ የምትዋጋበትም ሁኔታ የለም።
በአማካይ ፈረሰኛን የሚመርጡ ኮቴው መጥፎ ቦታዎችን ሊሻገር ይችላል፣ ዳገት ሊወጣ ይችላል እየተባሉ እግር እያዩ የሚመርጡ ለዚህ የተመለመሉ አዋቂዎች በምኒልክ የጦር አበጋዞች የተመረጡ አሉ። ፈረሰኛ ብዙም አልተዋጋም። እግረኛ ነው። እኔ ጋ እኮ አለ ጣሊያን የተገደሉ ጣሊያኖችም አንዳንዶች ስማቸው እኔ ጋ ማስታወሻው አለ። በዚህ አጋጣሚ ይነሳል ብዬ ይዤ አልመጣሁም እንጂ ፈረሰኛ አይደለም በብዛት የተዋጋው እግረኛ ነው። ተኝቶ መተኮስንም እንደ ነውር ቆጥረው። ስለዚህ የአድዋ ድል የኦሮሞ ድል ነው ለማለት መንፏቀቅ እኔ በህይወት እያለሁ የሚቀበለው የአድዋ ጦር ባጭሩ የአማራ ህዝብ የከፈለው መስዋዕትነት ነው እያሉ ነው። ብቻውን አልልም። ኦሮሞ በውስን ደረጃ አለ። ባልቻ አባ ነፍሶ ነበረ። እንደገና ወሎ ውስጥ ደግሞ ከራስ ሚካኤል ጋር የሄዱ ኦሮሞዎች የተወሰኑ ነበሩ። ሌሎችስ ብሔረሰቦች የሉም? ከወላይታ የዘመተ የለም? ከወላይታ ከከምባታ ምናልባት አንዳንዶች በባርነት የተያዙ በባርነት ለጌቶቻቸው የሚያገለግሉ ሳር ለማጨድ ለፈረሶች እንደገና ምግብ ለማዘጋጀት ለአንዳንድ ብቻ ለጉልበት ስራ በአመዘኙ ታስበው የተመደቡ ከአንዳንድ ከተወሰነ ጦር አበጋዞች ጋር የሄዱ ሊኖሩ ይችላሉ። ለምሳሌ ከጋምቤላም ከሸንቅላ ከሽናሻም የሄዱ አሉ። ለምሳሌ ከጦርነቱ በኋላ ለባንዳ ሐማሴኖች እጅ እግር ሲቆረጥ አንድ ትግሬ በጻፈው መጽሐፍ ላይ ምን ያህል እውነት እንደሆነ አላውቅም። አሁን እስከ ቅርብ ጊዜ ቆይቶ የሞተ እጁንና እግሩን የተቆረጠ የሐማሴን ባንዳ እንደተናገረው ብሎ ነው የጻፈው። ሸንቅላዎች ረጃጅሞች አሉ፣ አማርኛ የማያውቁ እጅ እግር የሚቆርጡ። አማርኛ ተናጋሪዎችም ደግሞ እጅና እግር የሚቆርጡ ነበሩ እና እባክን ብላዋ አይቆርጥም ሌላ ብላዋ አምጡ ብለው ያ ተቆራጩ እጁና እግሩ ተረግጦ እዛው ቆሞ እያለ ሌላ ብላዋ እስኪመጣ ይጠብቁ ነበር ብሎ ነው ትግሬ የጻፈው። ይህ ምን ያህል እውነት እንደሆነ አላውቅም፣ ግን በየሙያው ሰዎች ዘምተዋል። ሴቶች 30,000 የሚል እኔ በአንድ ጋዜጣ ላይ አንብቤያለሁ። አክምባሎ ዘምቷል፣ ምጣድ ዘምቷል፣ ታቦት ዘምቷል። ታቦቱማ ምን ይጠየቃል? ስለዚህ አድዋ የሄዱ የረገጡ በዚያ ጦርነት የተሳተፉ ሁሉ እንደ ጀግና ሊወሰዱ ይገባል። I am talking to those who fought ፊት ለፊት አክቹዋሊ የሚተኩሱትን ታዋቂ ተኳሾች ማለቴ ነው እንጂ ለፈረስ ሳር ለማጨድ የሄደውም ስሙ ያልታወቀው እዛው የአድዋው እንትን ነው። አንዳንዱም አልተመለሰም፣ እዛው ሞቶ የተቀበረም አለ። ካህናትም ኑዛዜ ይዘው የተቀበሉ አሉ። እና የአድዋ ጦርነት ግን እንደ ህዝብ አይደል እንደ ጦርነቱ አቶ ታዲዮስ እንደዚህ መከፋፈሉ አሁን ላለው ትውልድስ ጠቃሚ ነው? ቆይ ይሄ ሁሉ ሰው የሚጠይቀው ነው። ግልጽ እናውራ ብለን። ለምን ሰው ከታሪኩ ለመደበቅ ፈለገ? ለምን ይሸሻል ነው? ለምን ይሸሻል? ኦሮሞ ከታሪኩ ይሸሻል፣ ወላሞ ከታሪኩ ይሸሻል፣ ከምባታ ከታሪኩ ይደበቃል፣ ትግሬ ከታሪኩ ያው የባንዳነት ታሪኩን አንድ ቀን ትግሬ ተናግሮ ያውቃል? በኢትዮጵያ ታሪክ ጠላት ሲመጣ ተሰልፎ የተቀበለው የመጀመሪያው ህዝብ ትግሬ ነው። 2-3 ጊዜ ያው ከአማራ ባንዳ ይጠፋል። ከአማራ ባንዳ ሞልቷል እኮ አልኩ እኮ ራስ ጌታቸው፣ ሌሎችም አሁን በኋላ ለጣሊያን ያደሩ ታዋቂ አርበኞች ይሆናሉ ብለን ስንጠብቅ ለጣሊያን ያደሩ አሉ። ራስ ገብረ ሕይወት ከወሎ የመነን ወንድም ያጎት ልጅ ነው። እንደዚህ እሱ ባንዳ ነው። አፈወርቅ ገብረ ኢየሱስ ፕሮፌሰር አፈወርቅ ገብረ ኢየሱስ ብዙዎች ፕሮፌሰርነቱን አይቀበሉም። ነጋድራስ አፈወርቅ ገብረ ኢየሱስ ይላሉ። ጋዜጣ ሁሉ የቄሳር መንግስት መልክተኛ ብሎ
የኢትዮጵያ የኦሮማ ብርሃን ብሎ 2 ጋዜጣ እያሳተመ የአዲስ አበባ ከንቲባ ሆኖ የነበረ ዘብሔረ ዘጌ ወደ ጎጃም ነው፣ አማራ ነው። እኔ የአማራ ባንዳ እኮ የለውም አላልኩም። ቅድም የኢሃፓ ትርፍራፊዎች ብለው ሄደው ለትግሬዎች አደሩ ብያለሁ። ይሄ ራሱ ባንዳነት ነው። ባንዳ ለባንዳ ማለት ኤርትራን ሄደው ይቅርታ እየጠየቁ አሉ በመለስ ትዕዛዝ። ኤርትራ ከተገነጠለች በኋላ አማራ ለ50 ዓመት ለ30 ዓመት ጨቁኖ ገዝቷል፣ ይሄ ጥፋት ነው ብለው ይቅርታ እየጠየቁ አሉ። እና አማራ ፍጹም ነው እኮ አላልኩም። አበርክቶ ከዚህ ሁሉ እንከኑም ጋር ከዚህ ሁሉ ጉድለቱም ጋር ከዚህ ሁሉ አልፎ አልፎ ከሚታየው ለሀገር የማያስፈልግ ሁኔታም ጋር የአማራ አስተዋጽኦ ለኢትዮጵያ አንድነትና ህልውና በፊት አውራሪነት የከፈለው መስዋዕትነት ከሌላው ይበልጣል ነው። አስተባባሪው መሪው በዛፍ ስር ድንጋይ ተንተርሶ አሁን ንጉሥ ወልደ ጊዮርጊስ ሲባል ትሰማል። እኚህ ሰውዬ ስንት ጊዜ በደቡብ ኢትዮጵያ ዛፍ ስር አደሩ። ድንኳን እንኳን እንደ ልብ አይገኝም። ምኒልክ የራሳቸው አልጋቸው ያው እዚህ እንጦጦ አለች። አድዋ አብራ የዘመተችው ጠፍር አልጋ ነች። ምኒልክ እንግዲህ አማራ ከተባሉ የውጭ እንግዳ ሲመጡ ነው ጫማ ያደርጉ የነበረው። የአማራ ፋርሳይትድነስ የአማራ በነበረው ሁኔታ በባህላዊ ስልጣኔ የተካነ መሆኑ ነው የኢትዮጵያን አንድነት የዛሬው መልክና ቅርጽ ይዞ እንዲኖር ያደረገው። ሌላው ደግሞ አማራ ሃይማኖቱ ፍጹም ክርስቲያን ነው። እኔ የአማራ ሙስሊም አለ አሁንም ይላሉ። እኔ አማራ ከሆነ ክርስቲያን መሆኑን ነው የማውቀው። የአማራ ሙስሊም ሞልቷል ካለ የራሱ ጉዳይ፣ እዛው ሙስሊም ከሆነ ሃይማኖቱን ራሱ እዛው ኤክሰርሳይዝ ያድርግ። የአማራ ሃይማኖቱ ክርስቲያን ነው። ክርስትና ደግሞ በዓለም ላይ የስልጡን ህዝብ ሃይማኖት ነው ተብሎ ድሮ ከባዘንታይን ኤምፓየር ተብሎ ከአጉስጦስ ቄሳር ጊዜ አንስቶ የስልጡን ህዝብ ሃይማኖት ነው ተብሎ ተቀባይነት ያለው ነው። ለምንድን ነው ክርስትና ስልጡን ህዝብ ሃይማኖት የተባለው? 2 ያለው አንዱን ለሌለው ይስጥ። የጳጳሳትን ድክመት የካህናትን ድክመት አይደለም። በክርስትና ሃይማኖት ሰው ለብቻው እንጀራ ቁጭ ብሎ መብላት ራሱ ነውር ነው። ክርስቶስ ብቻውን አልበላማ። አሳም ሲገኝ ከደቀ መዛሙርት ጋር አንድ ላይ ነው። ስለዚህ ክርስቶስን መምሰል ስላለባቸው ሀብት ማከማቸትን በክርስትና ክልክል ነው። ፎቅ መስራት፣ ቤት ማከራየት ሁሉ ይሄ አሁን በዘመናችን የመጣ ነው። እንዲህ ካሉን አሁን በቤተክርስቲያን አጽድ ዙሪያ በየቤተክርስቲያኑ ያሉት ቪላዎችንና ትላልቅ ህንፃዎችን እንዴት ያዩታል? እኔ ይህንን አልደግፍም። ቤተክርስቲያን ማከማቸት ማከራየት የለባት። የተቸገሩ ካሉ በነፃ መስጠት አለባት። እኔ እኮ አስተምሮውን ነው። እና አሁን ወደዚያ ስንመለስ አማራ ባህላዊ ስልጣኔ አውራ ሆኖ የኢትዮጵያን ህዝብ አስተባብሮ ኦሮሞችንም ክርስትና ሃይማኖት እንዲቀበሉ ሳይገደዱ አምነው አበልጅም እያደረገ ቤተክርስቲያን እያነጸ እስከ ዘመናችን ደርሷል። የዘመናዊ ትምህርት አባትም እሱ ነው። የኔታ ናቸው። እኔን ጣትን ይዘው ሀ በልሁ መልእክተ ዮሐንስ በል እያሉ አስተምረውኛል። የኔታ በዚህ ምን በደሉኝ? እኔ አማርኛ አሁን በመናገር ድሮ አንድም ቃል አላውቅም አማርኛ። አሁን አማርኛ በመናገር ምን ተበደልኩ? ደሞስ ደግሞ አንተ አማራን ከኮነንክ አማራ ነክ የሆነ ነገር ሁሉ መጸየፍና መራቅ አለብህ። ለምሳሌ አማራ ያስለመደህን እንጀራ ትበላለህ። ዘር ማንዘራችን እንጀራ ጋግሮ መብላት አያውቅ። በኢትዮጵያ ውስጥ አማራ ነው ኦሮሞን፣ ወላይታን፣ ከምባታን፣ ሀዲያን፣ ሸንቅላን፣ ሽናሻን እንጀራ መብላት ያስለመደው እንጀራ ያስተማረ። ከተጠያፍከ እንጀራ አትብላ። ብቻዬን ቁጭ ብለህ እወጥቋለሁ። አንተ አትብላ፣ ኦሮሞም አይብላ።
አሁን እዛ ሚኒሶታ ላይ እኛ ከምስራቅ አፍሪካ መጣን ኢትዮጵያውያን አይደለንም ይላሉ። ግን እዛም እንጀራ ይበላሉ አሉ ወሬ ሲሰማ። አሁን እዚህ ላይ ታሪክ ስናወራ እና ቆይ ላንጣ እንጂ ምናልባት ትግሬ ለአማራ ቅርበት ስላለው እህል በሀገሩ የለም እዛው እነሱ ጋር እንጂ የእንጀራ ባህል ትንሽ እንትን ይሉ ይሆናል። ብዙ ጊዜ ብያለሁ፣ እንጀራ መጋገር የአማራ ሴት ኬሚስትሪ ነው። እንጀራ የኢትዮጵያ ባህላዊ ምግብ ነው። አሁን ኢትዮጵያ ውስጥ እንጀራ ብቻ አይደለም። አሁን ለምሳሌ ገንፎ የኢትዮጵያ ባህላዊ ምግብ ነው። እሱ ደግሞ ከኦሮሞ ወደ አማራ ሄዶ ይሆናል። የአማራ ወደ እንጀራ ወደዚህ መጥቶ ይሆናል። የክትፎ የጉራጌ ባህል ነው። አማራው ይበላል። ይሄንንስ ምን ይብላሉ? እየተወራረሰ አይደለ? በመሰረቱ ክትፎ ብሩንዶ ተብሎ ድሮም አማራ ውስጥ ነበረ። ብሩንዶና ክትፎ አይለያይም። አቶ ታዲያ ምን በቆጮ የሚበላና እየተቆረጠ በቁርጥ መልክ የሚበላ ብሩንዶ ስጎ ይለያያል። የጉራጌ ኬሚስትሪ ነው። ለምሳሌ ክትፎ መተማመን አለብን። አሁን በኦሮሞ ባህል ደግሞ አንጮቴ፣ መርቃ ወይ ገንፎ ተብሎ የኦሮሞ የራሱ ባህላዊ ምግብ አለው። ደቡብ ኢትዮጵያ ውስጥ ደግሞ ወላይታ ውስጥ የራሱ ምግብ አለው። ሰሜን ኢትዮጵያ እንዳልኩት ደግሞ ወደ አማራ እንጀራ ዶሮ ወጥ ሊኖር ይችላል። ይሄ ግን ተስተጋብሮ አሁን ወላይታ ቢሄዱ ቆንጆ ክትፎ ቤት ላገኙ ይችላሉ። ኦሮሞ ውስጥም ቢገቡ እንዲህ ሊኖራ ይችላሉ። እና ይሄ ባለበት ሁኔታ እንጀራን ብቻ ማጉላትና እንጀራን እንደ ትልቅ መረጃ ማቅረቡ ትልቅ ነገር። እሺ፣ በጣም ጥሩ ጥያቄ ነው። አማራ እኮ እነዚህን የባህላዊ ምግቦች በየቦታው ያው ጉች ጉች ያለው ነው። ታዋቂ ያልሆኑ አንዳንድ ጎሳዎች የሚጠቀሟቸው ነው። ወላይታ ውስጥ የበቆሎ ገንፎ የተለመደ፣ የጤፍ ገንፎም አንዳንድ አለ። የማሽላ አላየሁትም። ህፃናትም ሆነን እንደ አጥሚት አይነት የማሽላ አጥሚት ነው አፋችን ላይ እጃቸውን አስቀምጠው አፍንጫችን ይዘው እየጋቱን ያሳደጉን። ምናልባት ሁላችንም እንዲህ አይነት እድል አግኝተን እንደሆነ እና የአማራ ለምን ይጎላል አልከው? እኔ እኮ አይደለሁም ያጎለሁት። መጀመሪያ ታዲዮስ ታንቱ አይደለም ይሄን እንጀራውን ያጎለው እራሱ ጎሳው ነው። ጌታዬ አንተም ስማ፣ እኔ ከመወለደ በፊት የአማራን አጉልተው እኮ ወጥቷል። እያንዳንዱ ይሄ ብሔር ብሔረሰብ የሚባለው ወልደ አማኑኤል ዱባለ የሚባል ሰው አዋሳ ውስጥ ሐውልት መሰራቱን አይተሃል? አይቻለሁ። ሐውልቱን እኔ ልባላልኩም፣ ግን ስሙን ቀይሮ ወልደ አማኑኤል ዱባለ ብሎ የአማራን ስም ከና አባቱ ቀይሮ የሲዳሞ ስም በመሰረቱ ቃቀቦ አልደቦ ነው። ከአማራ ጋር ይዋጋለሁ ብሎ ጫካ ገብቻለሁ ብሎ የአማራን ስም ተሸክሞ የራሱን ስም ተጸይፎ ትቷል። ታዲዮስ ነው እኔ የሰየመው። ተጭኖባት ነው እኮ ነው የሚሉት። አሁን ማን ነው የጫነው? ማን ነው? ገዢዎች በጊዜው ክርስትና እያነሱን ይላሉ። እንግዲህ አንዳንድ ታሪኮች ጻፊዎች ሳንፈልግ አሁን አንድ ምሁር አይተው ካሉ ኤልቲቪ ላይ ከዚህ ጀምሮ ወልደ አማኑኤል በዚህ በኋላ ወለተ ሚካኤል እየተባለ ጠበል እየተረጨ ነው። Don't believe this is false story። ይሄ በፍጹም ውሸት ነው። ማንም አልቀየረም። አሁን አቶ ታዲዮስ ገዢዎች ከሰሜን ኢትዮጵያ ወደ ደቡብ ኢትዮጵያ ወደ ወላይታ እንበላ ወደ ደቡብ ኢትዮጵያ ሲመጡ ደቡብ ኢትዮጵያ ውስጥ ያለ ማህበረሰብ የራሱ እምነት፣ ሃይማኖት፣ ባህል አለው እንደራሱ። እሺ እንደራሱ አለው። እንደራሱ ያለውን ሃይማኖት በማስጣል በሃይማኖት ስም ነገስታቶች ይገዙ እንደነበረ ይሄ ታሪክ ላይ እየሰፈረ ነው። ወደ ኦሮሞም ቢሄዱ ነጭ ወራሪዎችም አፍሪካ ሀገር ውስጥ ሲመጡ የሚያውቁ ነው። መስቀል ይዘው ነው የሚመጡት። ክርስትናን ይዘው ነው። አሁን ለምሳሌ ኬንያ ውስጥ አንድ ጻፊ እንዳለው ማለት ነው እንጸልይ ብለው ጎንበስ ስንል መሬታችንን ወሰዱ ይላሉ። ያ ቴክኖሎጂ ኢትዮጵያ ውስጥ አልነበረም። ራሱ ይሄንንም ያለው እንትና ነው ኬኔት ማን ነው? ጆሞ ኬንያታ ነው። ጆሞ ኬንያታ ቀጣፊ ሌባ የኬንያ መሪ ነው። እንዴት ነው እሱ? ሚስዮኖች ናቸው ፊደል አስቆጥረው ሰው ያረጉትና በኋላ የኬንያ ነፃ አውጪ ድርጅት ብሎ የተንቀሳቀሰው። መጀመሪያ እነሱ መጥተው
ትምህርት ቤት ከፍተው ግቡ ተማሩ እናንተ ጥቁሮች ስሉ ለምን እሺ ብሎ ተቀበለ? አሁን ለፖለቲካ ንግድ ብሎ እንደዚያ ነው ያለው። ኢትዮጵያ ውስጥ ግን ማን ነው እስቲ ተገዶ ስሙን የቀየረ? ማን ነው ባህሉን እንዲተው የተገደደ? ለምሳሌ አዳምጠኝ፣ እኔ ካንተ በእድሜ እበልጣለሁ። ጄኔራል ለሜሳ በዳኔ የተባሉ ጄኔራል በደርግ ጊዜ የታወቁ የአገር ባለውለታ ነበሩ። ስማቸው እስከ ዕለተ ሞታቸው በዳኔ ለማ ጄኔራል ለሜሳ በዳኔ፣ እንደውም የመጀመሪያው አብዮታዊ ሰራዊት ጄኔራል ተብለው በመንግስቱ ኃይለማርያም ተሸልመዋል። በደርግ ጊዜ ግን የፖሊስ መኮንን ነበሩ። በኃይለ ሥላሴ ጊዜ ጄኔራል ቀልቤሳ በካ የሸዋ አዛዥ፣ መንድ ተጉለት፣ ይፋት፣ ጠራ፣ ላሟሻ፣ ስንቱ ልንገር፣ ይፋትና ጥሙጋ፣ ከምባታና ሀዲያን ሁሉ ያካተተውን የሸዋን ፖሊስ አዛዥ ሲያዙ ስማቸው ጄኔራል ቀልቤሳ፣ የአባቱ ስም ማን አልኩ? ጄኔራል ቀልቤሳ በዳኔ፣ ብቻ ስማቸው ጄኔራል ነው። አሁን ቅርብ ጊዜ ሞቱ ነው የተባለው። ኦሮሞ ናቸው። ኃይለ ሥላሴ ናቸው ያንን ሹመት የሰጡት። ማን ነው ስም ቀይር ብሎ ያለው? ራሱ ነው። ስሙን አልፈልግም ብሎ የቀየረ ካለ ይልማ የገንዘብ ሚኒስትር የነበረው ያውም ባንዳ የነበረ ነው። አቶ ይልማ ማኖ የቡልቻ ደመቅሳ አለቃ ነበር። ቡልቻ ደመቅሳ ራሳቸው የገንዘብ ሚኒስትር ነበር። ይሄም ቡልቻ ደመቅሳን ስሙን ቀይር ተብሎ በህይወት መጽሐፍ እሳቸው የጻፉትን አይቻለሁ። ቡልቻ ደመቅሳ ተምረው 2 ዲግሪ ውጭ ሀገር ድረስ ሄደው ተምረው አግኝተው ገንዘብ ሚኒስትር እስከሆኑ ድረስ ስማቸውን ቀይር ብሎ ያለ ሰው የለም። በደርግም ሚኒስትር ነበሩ። በኃይለ ሥላሴም የገንዘብ ሚኒስትር ምክትል ነበሩ። ይልማ ደሬሳ፣ ቅድም ያልኩ ይልማ ደሬሳ ለኢትዮጵያ እርግጥ ሰውየው ባንዳ ነበሩ በጣሊያን ጊዜ፣ ግን ለኢትዮጵያ ጥሩ የሚያስቡ ኦሮሞ ነበሩ። የተመሰገኑ፣ ገንዘብ እንዳይባክን የጣሩ፣ ብዙ ነገር ያስባሉ፣ ግን ከአቅማቸው በላይ ሆኖ ሳይፈጽሙ አልፏል። በኋላ ደርግም አልገደላቸውም፣ በእስር ላይ ቆይተው ሞቱ። አሁን ደግሞ በደርግ ጊዜ ጋጋ ኦልጁ የሚባል ወላሞ ጄኔራል ነበረ። ጋጋ ኦልጁ የሚል ስም ይዞ ሰውየው አለማያ ኮሌጅ ገብቶ ተምሮ ከዚያ ወደ ሕክምና ውጭ ሀገር ተልኮ ተምሮ አሁን ቆይቶ በወያኔ ጊዜ ነው ያ ጄኔራል የሞተው። ማንን ስም ቀይር ብሎ ያውቃል? የራሱ ስሜት፣ የበታችነት ስሜት። እኔ የአባቴን ስም ብዙ ሰዎች ሲጽፉ ታደሰ ንጋቱ እያሉ የጻፉበት አጋጣሚ በጣም ብዙ ነው። አሁንም ስሄድ ታዲዮስ ንጋቱ እያሉ ይጽፋሉ። እኔ ነኝ እያረምኩ እስካሁን በአባቴ ስም ታዲዮስ ታንቱ ብላቴ ኦሎሎ ማጋ ማድሌ አንጃ እያልኩ እስከ 7 ቤት ይቆጥራል። በጣም መልካም። አሁን እርሱ የጠሩን ስም የወላይታ ስም ያባቱት ጀምሮ እስከ ቅምቅም አያቶት አማርኛ ላይ የሌለ ፊደል ነው፣ ወይንም በአማርኛ የሚጠራ አይደለም። እርሱ ግን አቶ ታዲዮስ ተብሏል። ታዲዮስ በጣም ጥሩ ነው። እንዴት ተባሉ? እሱ ጥሩ ነው። እኔ አይደለሁም ጫና አይደለ ያመጣቦት? ስሜን ጫና አይደለም። ስሜ ሲወለድ ጀምሮ በወላይታ ባህል ስምን ከአባት ስም ጋር አዛምዶ መጥራት የተለመደ ነው። ለምሳሌ አንተ ስም ወላይታ ሆነ ባልቻ ከሆነ ያንተ ልጅ ስሙ በካሎ ነው። የልጅ ስም። ስለዚህ ባልቻ በካሎ ተብሎ ያንተ ስም ይጠራል። እኔ ሕፃን ነኝ። ታዲዮስ ታንቱ መጽሐፍ ቅዱስ ላይ ያን ጊዜ የነበሩ ሰዎች ታዲዮስም፣ ዘብዴዎስም፣ በርተሎሜዎስም፣ ጴጥሮስም፣ ያዕቆብም የሚል ከ12ቱ ሐዋርያት አንዱን አይቶ
ያን ጊዜ የቤተ ክርስቲያን አስተማሪ የነበረው እኔ አሁን ትልቅ ከሆንኩ በኋላ ነው ሰውየው የሞተው። አንድ ጊዜ ነው በህይወት ያየሁት። ያንተን ስም ያወጣልህ ነው ተባለ። አይ ይሄ ታዲዮስም የሚለው ታንቱ ጋር ይሄዳል። ታዲዮስ ታንቱ ብለው አወጡ። ስሜን እኔ ወንድወሰን ብዬ ከዚያን ጊዜ አልቀየርኩም። አንዳርጋቸው ብዬ አልቀየርኩም። ኩራባቸው ብዬ አልቀየርኩም። አሁን ያው ህዝብ ፊት እናገራለሁ። በትምህርት ቤት ዲቤቲንግ ክበብ ሁሉ እሳተፋለሁ። በክፍል በክርክር ምናምን በትምህርት ቤት ደረጃ አንደኛ ሲወጣ ሁሉ በእኔ ላይ የተደረገ ተጽዕኖ አልነበረም። ሻሸመኔ 8ኛ ክፍል ልጆቹን እጃችሁን ዘርጉ ብዬ የሚገርፍ አለቃ ነበርኩኝ። 10ኛ ክፍል አፄ ገላውዲዮስ በእልቅናዬ ያው ክፍል ውስጥ ከሆም ሩም ቲቸር በታች ተማሪዎችን ይቀጣሉ፣ አንበረክካለሁ እና ምንም ይሄ ሰበብ አይሆን ቅዠት ነው ማለት ነው። ብዙ የሚነገረው ይሄ ሁሉ ጥላቻ ለማድረግ ነው እያሉ ነው ያለው። ውሸት ነው። አሁን ባይሳ የሚባል ባይሳ ለሙ ነው ማነው የሚባል ዶክተር ኦሮሞ አለ፣ አርጅቷል። ውጪ ድሮ ዩኒቨርሲቲ ኮሌጅ ደረጃ እሱ የጻፈውን ቴሲስ አንብቤያለሁ። ያን ስም ይዞ ከዩኒቨርሲቲ ኮሌጅ ተመርቆ የውጭ ትምህርት እድል አግኝቶ ሄደዋል። አሁን ውጭ ሀገር ሆነው ጸጋዬ አራርሳ ምናምን እያሉ አሁን ባለው መንግስት ላይ ኦሮሞን የሚያነሳሱ ሁሉ ጸጋዬ ብለህ ስምን ቀይር ያለው የለም። የአባቱ ስም አራርሳ ነው። አበበ ብርሃነ መስቀል የሚባል ብርሃነ መስቀል አለ። ብርሃነ መስቀል አበበ ሰኝ ብርሃነ መስቀል የሚል ስም ይዘህ አንተ እንዴት አማራን ትኮንናለህ? ብርሃነ መስቀል እንደው የሚል ይሄን ስም በግድ ታቀይር ያለው ብሎ በቀለ ገርባ ተብሎ በቀለ የሚል ስም ይዞ አሁን አማራ እንዲጨቁ ነው ምኒልክ መሬትን ወስዶ። በነገራችን ቡልቻ ደመቅሳ የልጆቻቸው ስም በሙሉ በመጽሐፋቸው ላይ ስለጠቀሱ እኔ ጋር አለ። በሙሉ የአማራ ስም ቡልቻ ደመቅሳ በሙሉ የልጆቻቸው ስም አማራ ነው። ቢኒያም ምናምን ባለቤታቸውም ሄለን ነች መሰለኝ። ሄለን እርግጥ ከውጭ ተወርሶ የመጣ ስም ነው። ሶፊያ የሚል ስሞች ሶፊያ የይልማ ልጅ ነች፣ ይልማ ደሬሳ። እና አሁን ቅድም ላልከው ጥያቄ መልስ ስለመስጠት ነው። እኔ አይደለሁም ራሱ ማንም ሳያስገድደው የራሱን ባህል፣ ወግ፣ ቋንቋ፣ ያነጋገር ዘይቤ፣ የዳኝነት ስርዓት ሁሉ ትቶ የአማራን ተቀብሎ እኔ ገና ጡጦስ በሚጠባበት ጊዜ ወደ አማራ ጠጋ እያለ እየመጣ አሁን ደግሞ የፖለቲካ ንግድ መስመሩን ቀይሮ አመጣው እንጂ እኔ አይደለሁም። ለአማራ ጥብቅና አማራ ለራሱ ለመናገር ራሱ አያንስ። እኔም ደግሞ ለአማራ በኢትዮጵያ ካበረከተው አስተዋጽኦ አንጻር ከመናገር ምንም አይነት አይገተኝም። ብዙ አማሮች በዚህ የተነሳ እኛ አማሮች ከሌላው የኢትዮጵያ ሕዝብ ጋር እጅና ጓንት ሆነን የኖርን ከሌላው ሕዝብ የማንበልጥ ከሌላው ሕዝብ የማነንስ ሊሉ ይችላሉ። ካሉ የራሳቸው ጉዳይ ነው። እኔ የአማራ አበርክቶ በኢትዮጵያ ከሌላው ሕዝብ ይበልጣል እላለሁ። ባጭሩ ነው። ባጭሩ አራት ነጥብ። የኢትዮጵያ ታሪክ ቱምቢው ምን ላይ ውደቅ ነው የሚሉት። አሁን የመጨረሻ እንደው ታሪክ ላይ እንጨርስና ወደ ሌላ ውይይት እንግባ። አዎ ቱምቢው ምን ላይ ውደቅ ማለት ምን ማለት ነው? ታሪክ ራሱ ጎትቶ በሚጥለው ቦታ ይወድቃል። ቱምቢ ስትለካው ውሃ ልኩ ይሄ ነው የሚለው። ስለዚህ እኔ ancient history of Ethiopia, medieval history of Ethiopia, modern history of Ethiopia ተብሎ በኃይለ ሥላሴ ጊዜና በደርግ በትምህርት ቤት የተሰጡ ትምህርቶች ሳይቆረሱ፣ ሳይነቁ፣ ሳይሸራረፉ ይቀጥሉ ባይ ነኝ። ቅድም ያልኩትን አልጨረስኩም። የእንጀራ ጉዳይ ብቻ አነሳል። አማራ ኦሮሞ የሙዚቃ መሳሪያ አለው ኖሮት ያውቃል በታሪኩ። አንተ ገንፎ ምግብ ምናምን ቀድሞውኑ ገንፎ ለመብላት የራሱን ባህላዊ ምግብ ለማዘጋጀት ኦሮሞ ግብርና ያውቃል። ዘላን ህዝብ አይደለም።
ይሄን ሁሉ አሁን ከአማራ አይደለም መጥቶ የለመደው። the first agriculturalist ኦሮሞ is ሀረር ኦሮሞ ቆቱ የሚባል አራሽ ማለት ነው። ቆቱ ማለት አዎ። እኔን ጋዜጣ ላይ ቆቱ ብለህ ጽፈሃል ብለው አንድ ጊዜ ከሰውኝ ነበር። በኋላ ተውት። ነጋሶ የውጭ ጉዳይ የማስታወቂያ ሚኒስትሪ የነበረ ጊዜ ከኦሮሞም የሀረር ኦሮሞ ፈርስት ሲቪላይዝድ ኦሮሞ ነው። ቆይ ልጨርስ እንጂ አግሪካልቸር ራሱ ስልጣኔ ነው። from food gathering you turn your direction to food producing. ኦሮሞ ከብቶቹን ተከትሎ ከብቶቹን ስጋውን ይበላል፣ ደሙን ይጠጣል፣ ቆዳውን ይለብሳል። በቃ ግብርና አያውቅም። ውሃና ሳር ያለበት ይዞ ይሄዳል። ስለዚህ ኦሮሞ ኖማድስ በዓለም ላይ ኦሮሞ ብቻ አይደለም። በመሰረቱ ሶማሌም ኖማድስ ነው፣ ዘላን ማለት ነው። ውሃና ሳር ያለበት ከብት ይዞ የሚሄድ ማለት ነው። አፋርም አዳል ኢሳ ሁሉ እንደዚህ ነው እንትናቸው። በዓለም ላይ አሁን በቅርብ ጊዜ ኤንሸንት ወርልድ የሚል መጽሐፍ ባነበብኩትም ብዙ ኖማድስ አሉ። ዘላን ማለትም በራሱ ስድብ አይደለም። አሁን ስሙ ተቀይሮ አርብቶ አደር ተብሏል። አርብቶ አደር ኦሮሞ ብቻ አይደለም፣ ሶማሌ ብቻ አይደለም፣ ሌላውም ብቻ አይደለም። አርብቶ አደር ከብት ብቻ የሚያረባ ማለት ስለሚመስል ግብርናም ቅይጥ ኢኮኖሚ አብሮ የሚካሄድ ስላለ አርብቶ አደር የሚለው ትክክለኛ የህዝቡን ባህል አይገልጽም ብዬ ነው እኔ። ስድብ ነው ብለው ይህንንም የቀየሩት ነው ብዬ አስባለሁ። ሌላው አሁን እንጀራ ብቻ አይደለም። ቅድም ያልኩ የሙዚቃ መሳሪያ ሁሉ ቴሌቪዥን እስቲ የኦሮሞ ፕሮግራም ሲቀርብ ተመልከት። ክራር በዚህ ጋር፣ ማስንቆ በዚህ ጋር፣ በገና አለ፣ እምብልታ አለ፣ ዋሽንት አለ። ሰውየው ዘፋኙ ስሙ በላቲን ፊደል ይጻፍለታል። ከዚያ በኋላ ያንን ሙዚቃ ይዞ ዘፍኖ ሲጨርስ የለበሰው ደግሞ የጎጃምን የሀገር ባህል ነው። ተመልከት። ካላስተዋልክ ከዛሬ ጀምሮ አስተውል። አንተም ያንን የጎጃምን ባህል ወይ የጎንደርን ነጠላና ቀሚስ ለብሳለች። በሻዱ የምትባለው እንግዲህ ዘፋኟ ስሟ ይሆናል። ግን መጨረሻ ላይ የዘፋኙን ስም የዘፈኑን ስም የሚጽፈው በላቲን ፊደል ነው። የኢትዮጵያ መሳሪያ ቆይ ልንገርህ፣ ይህንን እኮ ከተጸየፉ አማራን በሙሉ መጸየፍ ነው። ሁለተኛ ደግሞ በላው የኢትዮጵያ ሕዝብ ከአማራ ተጽዕኖ እንደማይወጣ የሚያሳይ ነገር ልንገርህ። ቅድም ታዲዮስ ታንቱ ብዬ ራስን እንደ ምሳሌ አቅርቤያለሁ። በኦላሞ ባህል፣ በወላይታ ባህል የአባት ስም ነው በቅድሚያ የሚጠራው። ይህን የልጅ ስም በቅድሚያ የመጥራት ባህል የወረስነው ከአማራ ነው። እኔ አማራን ለመኮነን ምን ታዲዮስ ታንቱ እየተባልኩ እየተጠራው። በኦላሞ ባህል ልብ በል፣ ግልጽ ነው ግን ላንተ በደንብ ታንቱ ታዲዮስ ነው መባል ያለበት። ተገለባብጡ። አዎ ታንቱ ታዲዮስ ነው። ምን ችግር ያመጣል? አሁን እንደ ባህሉ እንደወጉ አሁን ለምሳሌ ጋምቤላ ቶምብ የምትባል መሳሪያ አለች። ለምሳሌ ቶኖ ቶምብ የምትባል ጢጢ የምትል። ሶማሌ ውስጥ የራሱ የባህል መሳሪያ አለው። ኦሮሞ የራሱ ባህል መሳሪያ አለው። የት አለ ንገረኝ። ምንም የለው መሳሪያ የለው። ዘፈን ባህል ወግ የለው። ዘፈን አለ። በእጅ አንድ ትንሽ ነገር ይዘው ለምሳሌ ቆዳ ለብሰው እንዲህ የባሌ ዘፈን አለ። ለምሳሌ ጅራፍ ያዩትን ነው እንግዲህ። ሁለተኛ ደግሞ የኤሊባቦር የሐረር የራሱ ውዝዋዜ አለው እንደየባህሉ ማለት ነው። የወለጋ አለ፣ የሸዋ ኦሮሞ ደግሞ አለ። እየዘለለ ጎፈሬ የዝንጀሮ ጎፈር አድርጎ እንደ ባህሉ አለው። የአማራ ደግሞ የጎጃም አለው፣ የጎንደር አለው። ትግረኛም ደግሞ ያቃሉታል ዘፈኑ። ይሄ ሁሉ የየራሱ የኢትዮጵያ ትቦ ባህል አይደለም። አንዱን ከፍ አንዱን ዝቅ ማድረግስ ያውልህ። አሁን አንዱን ከፍ አይደለም አንዱን ዝቅ አላደረኩም። እኔ ከፍ ባደርገውም ከፍ አይልም፣ እኔ ዝቅ ባደርገውም
ከልኩ ከደረጃው ዝቅ አይልም። አሁን አንተ ስም ወዳልኩት እንሄድ። እንግዲህ ቅድም ቡልቻ ደመቅሳ፣ ቀልቤሳ ቤካ፣ ለሜሳ በዳኔ ብያለሁ። ሌሎችም ደቡብ ኢትዮጵያ ውስጥም ያሉ በኦሮሞም ውስጥ ምናልባት እኔ ጥናት አላካሄድኩም እንጂ የአባት ስም ነው ቀድሞ መጠሪያው። አዎ አሁን በመላው ኢትዮጵያ ውስጥ የልጅ ስም ይቀድማል። በቃ አንተ ስምህ ያንተ ስም መለሰ ተሾመ። አዎ ያንተ ልጅ የወንዶሰን ከሆነ የወንዶሰን ተሾመ ተብሎ ነው። በቃ ይሄ ባህል ሆኗል ከአማራ ወርሰን። ኦሮሞ አሁን ቅድም ያልኩ የቡልቻ ደመቅሳው የይልማ ደሬሳ ልጆች የአባታቸው ስም አይደለም ቀድሞ የሚጠራው ከአማራ በወረሱት ባህል መሰረት ልጆቻቸው አብይ አህመድ እንጂ አህመድ አብይ አትል። ይህን የወረስነው ከአማራ ስልጣኔ ነው። ከአማራ ስልጣኔ ወሰድን። በትምህርት ቤት ይኸው አደገ። የኛ ባህል ሆነ። እኛ አሁን አብይ አህመድ፣ ታዲዮስ ታንቱ ወይ ቡልቻ ደመቅሳ፣ ይልማ ደሬሳ እየተባልክ እየተጠራ አማራን ለመኮነን ምን የሞራል ብቃት አለኝ? እኔ እንጀራ ያልኩት እንጀራው ጎልቶ ስለወጣ የትም ቦታ አንተ አሁን ወላይታ ሶዶ ብትሄድ ከአዲስ አበባ ለአንተ እንጀራ በወጥ ይቀርብልሃል እንጂ ቆጮ የሚያቀርብልህ ሰው ይኖራል? አይኖርም። ገሞ ጎፋ ብትሄድ ጎፋ ውስጥ፣ ጋሞ ውስጥ፣ ዳውሮ ውስጥ ቆጮ ወይ ደግሞ ገንፎ ሰርቶ ይሄ የኛ ባህል ነው ይሄን ብላ ብሎ የሚያቀርብልህ የለም። እንጀራ በወጥ ነው። አሁን ቅድም ያልከው የጉራጌ ምናምን ያልከው እሱ በሂደት ነው። ጉራጌም ያንን ክትፎ እንትን ያለው ግን ያ የክትፎ ባህል አመጋገብ ራሱ ከጊዜው ጋር እየተለወጠ ከስልጣኔ ጋር የመጣ ነው። ከኢትዮጵያዊነት ስልጣኔ ጋር 10 ጉራጌ እንደዚህ ይቀመጣል። በአንድ ቀንድ ማንኪያ አንተ ትበላለህ፣ ትጎርሳለህ። ካንተ አፍ የተለጠጠው እያለ ያንን ደግሞ ተጠቅሜ እኔ እጎርሳለሁ፣ ለሱ አቀብላለሁ። እንደዚህ በአንድ ቀንድ ማንኪያ ያ አሁን እየቀረ ሄዷል። ይሄንንም ደግሞ ኢትዮጵያዊነት በጋራ ሃይጂን ተምረን ካንዱ አፍ የወጣው ሌላው እንዳይጎርስ ተደርጎ ነው። ይሄ ደግሞ የሚበረታታም አይደለም እና ምግቡም ደግሞ አይቀሬ ምግብ አይደለም። ክትፎ is it the best food, the best type of food in Ethiopia? ክትፎ ምንድነው? ክትፎን እንደዚህ የምናጎለው ለምንድነው? ከጥብስ በምን ይበልጣል? ከጥሬ በምን ይበልጣል? ስለዚህ የኦሮሞ የአማራ የጉራጌ ክትፎ ተብሎ ይህን ያህል ጎልቶም የሚነገር አይደለም። አማራም ያስቆርጣል አስይዞ ሻኛ፣ ሌላ አይነት ስጋም እንግዲህ የስጋ ብልቶች ብዙ ናቸው እኔ አላውቅም። ጌታዬ ከዚህ ይቁረጡ ይሄ ይሻሎታል እያለ ያስቆርጣል። ወይ ዛፍ ላይ እንጨት ላይ የተሰቀለም ቢሆን ከዚያ የፈለከውን ቆርጠህ ቁጭ ብለህ እንግዲህ መሳፍንት መኳንንት እንደዚህ ነው፣ በትልቅ ሰው ቤት እንደዚህ ነው። እና አሁን ወደ እንትኑ ስመጣ ሁሉም የኢትዮጵያ ሕዝብ ለሺዎች ዓመታት ከአማራ ባህልና ቋንቋ ተጽዕኖ ነፃ አይወጣ። ፔሪየድ አለቀ። እንጀራ የሙዚቃ መሳሪያ፣ አለባበስ። እስቲ በበዓል ቀን እንቁጣጣሽ መጣ ሲባል ኦሮሞ፣ ወላይታ፣ ከምባታ፣ ሀዲያ የጎጃምን፣ የጎንደርን፣ የወሎን አማሮች የሸዋን አልባሳት ለብሳ ነው የምትወጣው። ብርቅ ነው የሚሆኑብን ሴቶች። ወይኔ ከማርጀት በፊት ቢሆን እስከ ማለት እንገደዳለን። በአገር ባህል ልብስ አምረው ሲወጡ አበባውን ይዘው ቄጤማውን ይዘው ዶሮውን ይዘው ሲታዩ ማለት ነው። አዎ ኢቨን ዶሮ ይዘው የቆሸሸ የአገር ባህል ልብስ የለበሱ ሴቶች ሁሉ አንድ ውበት አለባቸው። ስለዚህ አሁን አንተ ታዲዮስ ታንቱ የአማራ ባንዳ የአማራ አሞጋሽ የሚባለው ማን ነው? ከአማራ ተጽዕኖ ስር ይወጣ
ሁሉም ያው ነው የሚሉት። ሁሉም በኢትዮጵያዊነት ጥላ ስር በአማራ ባህልና ቋንቋ ስር ነው ያለው ተቃኝቶ ያለው። አዎ ተቃኝቶ እዛው ተማስሎ የራሱ ለብቻው የኔ የሚባለው ነገር የሌለው ይሄ ግን ኢትዮጵያዊነትን የሚያጎላና ወደ አንድነት የሚያወጣና የሚያመጣና ልንቀበለው የሚገባ ነው እንጂ ልንኮንነው የሚገባ አይደለም። እስቲ ንገረኝ ከአማራ ባህል መጥፎ አንተ ቅድም በሁሉም መጥፎ አለ ያልክ ከአማራ ባህል እስቲ እቺ ተስካር ማውጣት እሷም ከሃይማኖት ጋር የተያያዘች ነች 40 መደገስ 7ኛ ዓመት መደገስ ምናምን ዋነች እንጂ ከአማራ ባህል እስቲ ሊጣል የሚገባው ነው የምትለው ንገረኝ። መልካም ጥሩ ጥያቄ ጠይቆኛል አቶ ታዲዮስ። አዎ ንገረኝ። ጥያቄ ሆነዋል። እኔ እንደ ወጣትነቴ አሁን ባለውበት ደረጃ ማለት ከየብሔሩ ከየቋንቋው ከየሃይማኖቱ መልካም ነገር አለ መጥፎ ነገር አለ እኛ ይዘን መቀጠል ያለብን ብዬ ማምነው ማለት ነው። አሁን ለምሳሌ የኢትዮጵያ የአማራ ባህል ብዬ ኢትዮጵያ ማለት አልፈልግም። የኦሮሞ ባህል ብዬ ኢትዮጵያ ማለት አልፈልግም። ኢትዮጵያ ካልኩኝ ጥሏ አንድ ናት። አማራ የሚገኘው እዛ ውስጥ ነው ለኔ ማለት ትግሬ የሚገኘው በዛ ውስጥ ነው። ኦሮሞ የሚገኘው ኢትዮጵያ በምትል ጥላ ውስጥ ነው። ኢትዮጵያኖች አጥንታቸውን ደማቸው ከሰው ኢትዮጵያ ለምሳሌ ያዳ ጦርነት ብቻ አይደለም ያሳለፈችው። የሶማሌ ጦርነት ብዙ ኢትዮጵያኖች ከየቦታው ወታደር ሆነው ሞተዋል። በኢትዮጵያ ኤርትራ ዋጋ ይከፈሉ አሉ። በዛ ያልተናነሰ ሰዎች ሞተዋል። ዝም ብሎ የቀደመውን ታሪክ ብቻ ማንሳት አይደለም። አሁን እንኳን እርሶ በመናወራበት የሀገር መከላከያ ሰራዊት ትግራይ ላይ ውስጥ የከፈለው ዋጋ ሲያወጣው ነው የምናየው። ይሄ ሁሉ ኢትዮጵያ የተገነባቸው በኢትዮጵያውያን ደም ነው ብዬ ነው ማምነው። ከአማራ ባህል የሚጣል ይሄ ያለ የሚባለው ይሄ ታሪክ አዋቂዎች በዝርዝር ሊናገሩ የሚከበር ደግሞ አለ። ከኦሮሞ ደግሞ መጣል ያለበት አለ የሚከበር አለ። ከወላይታም ከሃዲያው ከትግሬው ከሶማሌው አስባለሁ። በእምነትም ቢሄዱ ኢትዮጵያ የክርስቲያን ደሴት ናት ብቻ ብዬ አላምንም የሚሉ ጸሐፊዎች ስላሉ ኢትዮጵያ ውስጥ ብዙ ሙስሊሞች አሉ። አሁን ደግሞ ከቅርብ ጊዜ ዘመን ደግሞ ፕሮቴስታንቱ በዝቷል እንደ ቁጥር ማለት ነው። ስለዚህ እኛ ኢትዮጵያኖች ተገማምደን ተከባብረን ተዋደን አንዱን ሪስፔክት አድርጎ መኖር አለበት የሚል አቋም ነው ያለኝ እንጂ እየመዘዝኩ አንዱ ይሄ ባል ጥሩ ነው ያ መጥፎ ነው የሚል አቋም የለኝም። ጥሩ ነው። ይሄ አንተ አሁን የተናገርከው ታሪክ አይደለም ባህልም አይደለም ፖለቲካ ነው። ይሄ ፖለቲካማ ገዢዎችም እኮ ይላሉ የኢትዮጵያን ሕዝብ የሚያቀራርብ አንድ የሚያደርግ ህብረ ብሔራዊ ኢትዮጵያን ብልጽግና እውን ለማድረግ ይላሉ። ይሄ የፖለቲካ የካድሬ ንግግር ነው። አቅጣጫ ዶክተር አብይ አቅጣጫ አስቀመጡ፣ እንዲህ ያለ ሚኒስትር እንዲህ ያለ አቅጣጫ አስቀመጡ። ይሄ የፖለቲካ ወሬ ነው፣ ሀቅ አይደለም። ይሄንንማ እኔ እምላለሁ እኮ ጠቅላይ ሚኒስትር ቦታ ቢቀመጥ አንድ ሚኒስትር ቢሆን ትግራይ ለአንድ መልእክት አስይዘው እኔን በባለስልጣን ደረጃ ቢልኩኝ እኮ እናንተ ባንዶች በየጊዜው ጠላት እየመራችሁ ያመጣችሁት እኮ አልልም። የትግራይ ህዝብ ይሄ የሚታዩት ነው፣ ጎስቋላ ነው፣ ደሃ ነው። በጋራ በውስጡ ያሉትን ተኩላዎች መንጥሮ አንድ ማድረግ አንድ ሆኖ ከሌሎች ወገኖቹ ጋር ማደግ አለበት። ህወሓት በስሙ ሲነግድ ኖሯል። እኔም እኮ እላለሁ ይሄ ፖለቲካ ነው፣ ጥሩምባ ነው፣ ቱልቱላ ነው። እንደዛ ይበሉኝ አቶ ታዲዮስ። እኔ በመረጃ ማቅረብ ፈልጋለሁ። ታሪክ ከመጡ እኔ እርሶ ሊጠይቆት በፈልገው ታሪክ አሉት። እርሶ የኢትዮጵያን ታሪክ በብዙ ጊዜ ሲናገሩ እንሰማለን። አሁን ምሳሌ ነው በራራ ቀዳማዊ አዲስ አበባ ከ1400 እስከ 1870 የሚል ሀብታሙ መንግስቱ ተገኝ የሚባል አሁን አዲስ አበባ ውስጥ የሌለ ውጭ ሀገር የተቀመጠ ይሄን ታሪክ አንብበውታል? እንግዲህ ከአቶ ታዲዮስ ታንቱ ጋር የነበረን ቆይታ ይህንን ይመስላል። እንዳያችሁት የሞቀ ክርክር የሞቀ የታሪክ ውይይት እንዳደረግን ተገንዘባችኋል። ያው ቅድም እንደነገርናችሁ በዚህ ጉዳይ ላይ ከአቶ ታዲዮስ ታንቱ ጋር የታሪክ ምሁር ነኝ፣ አዋቂ ነኝ፣ የታሪክን ነገር አጠናለሁ የሚል ማንኛውም ከሁሉም ብሔር በዚህ ጉዳይ ላይ ከእሳቸው ጋር በዚህ ስቱዲዮ ውስጥ ፊት ለፊት መነጋገር እፈልጋለሁ ለሚል ቢሮአችን በራችን ክፍት ነው። የአቶ ታዲዮስ ታንቱ እንግዲህ በተለያየ ጉዳይ ላይ ደግሞ የሰላም ቲዩብ እንግዳ እያደረግን እንጋብዛለን። በምትጠይቁት ጥያቄ
ለዛሬው ይህን የመሰለ ቆይታችን መልካም ሳምንት መልካም